ኮሜዲያን ያሲን ምንድን ነው የተሳሳተው? ሰሞኑን ስትመለከቱት እንደነበረው በዚህ በሶሻል ሚዲያ ሲዘዋወሩ ከነበሩ ነገሮች መካከል ኮሜዲያን ያሲን አምለሰት ጋር ሄዶ ያደረገው ፖድካስት ነበር እና በዛም በጣም በሶሻል ሚዲያ በቲክቶክም ላይ እንዲሁም ደግሞ በዩቲዩብ ላይ በጣም ሲዘዋወር ነበር እና እኛ ሁል ጊዜ ከምናወራው ከምንጫወትበት ነገር ጋር ይሄዳል ብዬ ያሰብኩት እና ደግሞ በስፋት የሰዎችን ቀልብ ወስዶ የነበረው የእሱ የፍቅር ታሪክ ነበር። ወደ 10 ዓመት ያክል ዋጋ ያስከፍለው የፍቅር ታሪክ እሱን አንስተን የተወሰነ እንጨዋወታለን። እንደተለመደው ጋቢያችንን ጣል አድርገናል፣ እንዲሁም ደግሞ እሳታችንን ለኩሰናል ዛሬ ክረምትን በማስመልከት። ስለዚህ ቆንጆ የሚባል አጠር ያለ የጨዋታ ጊዜ ይኖረናል ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፍቅር፣ ስለ ሪሌሽንሽፕ እንዲሁም ደግሞ ስለ ትዳር በጎ የሚባሉ ሀሳቦችን ራስን ስለመቀየር ጥሩ የሚባሉ ሀሳቦችን የምናነሳበት ቻናል ስለሆነ ቀን በቀን ቪዲዮ የምንለጥፍበት ቻናል ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ለሌሎች ሼር አድርጉ። እንዲሁም ደግሞ ሀሳብ አስተያየታቸው ያለ ገደብ ያለ ሀሳብ በኮሜንት መስጫው ላይ አስቀምጡልን። ላይክ በማድረግ ቪዲዮ ጀምሩት፣ ደስ ይለኛል ለብዙዎች እንዲደርስ። ወደ ሀሳባችን እንግባ። ኮሜዲያን ያሲን እንደተናገረው በዛ ፖድካስት ላይ ለ10 ዓመት ያክል ተስፋ አድርጎ ግን ደግሞ ያልተሳካ የፍቅር ታሪክ ነበር። በዛም የፍቅር ታሪኩ በጣም ብዙ ወንዶች አሁን ላይ እያሳለፉትም ነው ብዬ አስባለሁ። እንዲሁም ደግሞ ያሳለፋችሁም ትኖራላችሁ ብዬ አስባለሁ። የእሱ አይነት ታሪክ ምናልባት ጊዜው ሊረዝም ይችላል፣ ሊያጥር ይችላል። በጣም ብዙ ወንዶች በዚህ መንገድ ተጎድተዋል ብዬ ስለማስብ ማለት ነው። እሱ ይፈልጋት ነበር። እሱ ስለሚፈልጋት ደግሞ ማድረግ ያለበትን ማድረግ የሌለበትን ነገሮች ሁሉ ሲያደርግ ነበር። ምናልባት ካልሰማችሁት የአጎቱ ሰርግ ላይ አያት። ከዛ በኋላ ተጫዋች የነበረው ልጅ እሷን ሳያት፣ ጓደኞቿን ሳያት፣ ቤተሰቦቿን ሁሉ ሳያት ይርበተበታል፣ መናገር አይችልም። ያ ተጫዋች የነበረው ልጅ መጫወት አቆመ። እሷን ሳያት መናገር ፍላጎትን መናገር ሁላ ሳይችል ቀርቶ ለጓደኞቿ ነገረ፣ ለእሷም በወረቀት ሰጣት። ከዛ በኋላ እሷ በጣም እንደተፈለገች ስታውቅ እሱ ላይ አጉል የሆኑ አክቶችን ማሳየት ጀመረች። እሱ ይታገላል፣ በጣም ይጥራል ምናምን። እሷ ግን ማድረግ የማይገባውን ነገር ሁሉ እንዲያደርግ ታደርገው ነበር። ያው ስለወደደ ምንም አማራጭ የለውም ያደርግ ነበር እሱ። በዛም ደግሞ በጣም ብዙ ዲስሪስፔክት ታደርገው ነበር። በጣም ይሄ ዓላማውን ወደኋላ ማስቀርታበታለች ብዬ አስባለሁ። አሁን ይደርስበት የነበረውን ቀድሞ ምናልባት ይደርስበት ሊሆን ይችላል አይታወቅም። እና መጨረሻ ላይ ያ ሁሉ ነገር ተፈጥሮ ከ10 ዓመት በኋላ እሷ አይኑ እያየ ሌላ አገባች እና በጣም ልብ የሚሰብር አይነት ታሪክ እና ከዚህ ምን እንማራለን? አስቀድመን ግን ከዛ በፊት ስለ ፍቅር ብዙ የተሳሳቱ አመለካከቶች አሉን ብዬ አስባለሁ፣ መጥራት ያለባቸው። የመጀመሪያው ነገር አንድን ሴት ለመውደድ ቁንጅና ወይንም ደግሞ የሚታይ ነገር ምናልባት ገንዘብ ሊሆን ይችላል፣ ግን ደግሞ እንደ ምክንያት ብዙዎቻችን የምንሸወደው በሱ ስለሆነ ቁንጅና ዋና ነገር ዋና መስፈርት አይደለም። እየሰማችሁ ምናልባት እኔን ብትጠይቁኝ ምናልባት 10% ይሁን አላውቅም። ቁንጅና በራሱ ምንም አይደለም። ይሄ ማለት ምን ለማለት ፈልጌ ነው? ቆንጆ ነች ወደድካት፣ ግን ደግሞ ልክ ስትቀርባት በጣም ጸባዩ በጣም የከፋ በጣም አስቀያሚ የሆነ ጸባይ ከሷ ጋር እንዴት መኖር ትችላለህ? ሌላውን ተውትና በሌላ ምሳሌ ሊያስረዳችሁ። አሁን ከልጅነታችሁ ጀምራችሁ በጣም ብዙ የምትናፍቁትን ነገር የጓጓችሁለትን ነገር እንቅልፍ አልወስዳችሁ ብሎ የጠበቃችሁትን ነገር እጃችሁ ሲገባ ልክ እንደገመታችሁት ነው አይደለም። እንደገመታችሁት ቢሆን ራሱ እየሰማችሁ እንደገመታችሁት ቢሆን ራሱ ከ1 ቀን ከ2 ቀን ከወር ምናምን በኋላ ያ የጠበቃችሁትን የገመታችሁትን ያክል ቫሊዩም እየወረደባችሁ ቫሊዩ ባይወርድ እንኳን መኖሩን ራሱ እስክትረሱት ድረስ ትሆናላችሁ። ያቺ በጣም በውበቷ ተማርካችሁ ፍዳችሁን የበላችሁላት ልጅ የእናንተ ስትሆን ያ ሁሉ መልኳ ጠፍቶ የምትኖሩት ከሷ ከማንነቷ ጋር። ስለዚህ ከቁንጅና ከሁሉ ነገር በላይ ማንነት በጣም ወሳኝ ነው እና የብዙዎቻችን የፍቅር እንትን በተለይ 90ዎቹ ላይ ያለን ምናምን አሁን ያለን ልጆች ከፊልም የተቀዳ ይሆንና ከዛ በኋላ በቃ በመልክ ላይ ብቻ የሚታይ ነገር ላይ ብቻ ትኩረት እናደርግና በጣም ስንጎዳ ይታያል እንጂ አሁን ያሲን ያቺን ልጅ አለማግኘቱ እንደውም ፈጣሪ ረድቶት ስለሱ ሲል ነው ፈጣሪ ረድቶት ከሱ ያራቃል እንጂ በዛ ጸባ እና ደግሞ እንደዛ ዲስሪስፔክት እየተደረገ መኖር ይችል ነበር? አይችልም። ምናልባት በወቅቱ ላይ ሰማይ ላይታወቅ ይችላል። እግዚአብሔር አምላክ አንድን ነገር ከኛ ሲያርቅ በምክንያት ነው። በብዙ ምክንያት ከኛ ህይወት ለማስወጣት ሲፈልግ ለእኛ የማይገባ ሲሆን
በምክንያት ያስወጣል። ግን ደግሞ በዛ የወለደ ጊዜ አሁን ያሲን ሲል እንደነበረው በዛን ጊዜ ሰው ማንንም ሰው አይሰማም ነበር። ግን ደግሞ ያው ጊዜ ይፈታል፣ ጊዜ ያስተካክላል። ከዛ ሲቀጥል ደግሞ ማስተካከል ያለብን ነገር ብዬ የማስበው ጊዜ መጠበቅ አለብን። ለሁሉ ነገር ጊዜ አለ። አሁን ያሲን በዛን ጊዜ አግባ የምትለው ኖሮ ማግባት ይችል ነበር? አይችልም ነበር። ሌሎቹ ጋር የነበረው እሷ የምትፈልጋቸው ወንዶች ጋር የነበረው ነገር እሱ ጋር አልነበረም። ስለዚህ ለፍቅር ግንኙነት በጣም ብዙ ጊዜ ይላቸው ቲኔጀርስ ላይ የሚጀመር የፍቅር ግንኙነት መቆሳሰል ይበዛል፣ ቁስል ይበዛል። ለምን? ያው ፍቅር መጀመር ያለብን ለምን? ለትዳር ነው። ቲኔጀር ስለሆነ ደግሞ ገና በአስራ ምናምን ዓመት የጀመርከው ፍቅር ትዳር ላይ መቼም ልታገባ አትችልም። ስለዚህ ትዳር እስክትደርስ ብዙ ዓመታት አለ። ያው ሁሉ ዓመታት ደግሞ በፍቅር ግንኙነት በሪሌሽን መቆየትም እሱም አግባብ ስላልሆነ በተቻላችሁ አቅም ከሰማችሁ በተቻላችሁ አቅም ቲኔጀርስ ላይ ምናምን እንደ አይነት ግንኙነት አትጀምሩ። እኔ ለሪሌሽንሽፕ ወይንም ደግሞ ለትዳር ብቁ ነኝ ዝግጁ ነኝ ብላችሁ ስታስቡ እንደ አይነት ግንኙነቶችን ጀምሩ። ይገባኛል የሆነ ካልኩሌት ምናምን አድርገን የምንገባበት ነገር ላይሆን ይችላል። አንዳንድ ግን በተቻለ አቅም ራስን ምን ማለት ያስፈልጋል? ከእንደ አይነት ነገር መጠበቅ፣ ልብን መጠበቅ። በጣም ብዙ ሰዎች ስለተጎዱ ማለት ነው ህይወታቸውን የተበላሸ በጣም ብዙ ሰዎች እና እሱን አድርጉ። ከዛ በተጨማሪ አንድን ሰው ወደዳችሁ፣ በጣም ወደዳችሁ እና እንዴት ነው አፕሮች የምናደርገው? አሁን ያሲን ያደረገው ምንድነው? በጓደኞቹ በኩል እና ደግሞ እየተንቀጠቀጠ ወረቀት መስጠት ነው። ምናልባት በፊት ምናምን ሰርቶ ሊሆን ይችላል። አሁን ግን የሚሰራ አይመስለኝም። የምትፈራ ከሆነ የምትንቀጠቀጥ ከሆነ ወይም በጓደኞቿ በኩል የምትሄድ ከሆነ እሱ በራሱ የሆነ የሚነግራት ነገር አለ። ይህ ሰው ምን አይደለም፣ ብቁ አይደለም፣ ዝግጁ አይደለም፣ ገና ከሆኑ እንደዚህ የተንቀጠቀጠ ምናምን ያስብላል። አንደኛ እሱ ነው። ሁለተኛ ፖይንት ደግሞ እሱ መንገድም ልክ አይደለም። በተቻለ አቅም እኔ የምመክራችሁ ምንድነው የሆነ ነገሯን ተመለከታችሁ፣ ያው የፍቅር ግንኙነት ለመጀመር የሆነ መጀመሪያ መታያቸው ነገሮች አሉ። እነሱን ነገሮች እሷ ጋር ካገኛችሁ እና ወደ ፍቅር ግንኙነት ወደ ትዳር ብናሳድገው ብላችሁ ካሰባችሁ እንደኔ ሀሳብ ምናልባት ቀርባችሁ ጓደኛ መሆን የምትችሉበት። መቼስ ለጓደኝነት ለእህት ለወንድምነት ትከለክላለች ብዬ አላስብም። እሱን አጋጣሚ ካገኛችሁ ጓደኛ መሆን ብዙ ጊዜ ሁል ጊዜ ማለት በሚቻል ደረጃ ከሪሌሽንሽፕ ፍሬንድሽፕ ቢቀድም ጥሩ ነው። ለሪሌሽንሽፑም በጣም ጥሩ ነው። ጓደኛ ስትሆኑ ምንም የምትደብቁት ነገር የለም ከጓደኛችሁ። ስለዚህ በደንብ ለመታወቅም ይረዳቸዋል። ስለዚህ እውነት የምትፈልጋት አይነት ሴት መሆኗን ራሱ በፍሬንድሺፕ ማወቅ ስለምትችል ማለት ነው። ስለዚህ ፍሬንድሺፕን አስቀድማችሁ ከዛ በኋላ በፍሬንድሺፕ ባላችሁ ግንኙነት እኮ ነገሮች ሁሉ ወደዛ እንዲያድጉ ማድረግ የምትችልባቸው ብዙ አማራጮች አሉ። ስለዚህ ፍሬንድሺፕን አስቀድመ ከዛ በኋላ ቀስ በቀስ ምልክቶችን እያሳየም ወደዛ ማሳደግ እሱም የተሻለ አማራጭ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ በቃ ምንም መንዛዛትም ምናምን አያስፈልግም። ይሄ ነገርሽን ወድጄዋለሁ እና ምናልባት ፈቃድሽ ከሆነ ብንተያይ ስላችሁ በቃ የተወሰነ ጊዜ ተገናኝተን ሻይ ብንጠጣ ቡና ብንጠጣ ከዛ በኋላ ሁለታችንም እኔም የሆነ ነገርሽን ነው የወደድኩት። ምናልባት አብረን ስንቀመጥ ምናምን ላትወዳትም ትችላለህ። ስለዚህ ብንተያይና ወይም ደግሞ አሁን ባለንበት ቋንቋ ዴቲንግ ነው የሚባለው ዴት ብናደርግና ጥሩ የማይሆንበት እንትን አለ። ይሄን ይወቃል። ግን ዴት ብናደርግና ከዛ በኋላ ብንተያይና እዛ ሀሳባችን ስብዕናችን ምናምን የሚስማማ አይነት ሰዎች ከሆነ ወደ ሪሌሽንሽፕ ብንሄድ ብሎ በግልጽ ማውራት የሚሻል ይመስለኛል። አሁን በዚህ ጊዜ እንደዛ ብሎ ከዛ በኋላ ከሆነ ሆነ፣ ካልሆነም ደግሞ በቃ ይቅር። እነዚህን እመክራለሁ እኔ አፕሮች ለማድረግ። ከዛ በተጨማሪ ደግሞ መርሳት የሌለብን 3 ነጥቦች ብዬ የማስበው አንደኛ ፍቅርን ከአክብሮት ጋር መያዝ ተገቢ ነው። ይህ መረሳት የለበትም። ፍቅርን ከአክብሮት ጋር ያሲኑ ሲናገር እንደሰማችሁት በጣም ብዙ ዲስሪስፔክቶች እንዲሁም ደግሞ ለሚዲያ የማይመጥኑ ቃላት ሁላ ትናገር ነበር እያለ ሲናገር ነበር። እንዲህ አይነት ቦታ ምን ትሰራላችሁ? እንዲህ አይነት ቦታ በፍጹም ፍቅር ነው ምናምን ተብሎ እዚህ ጋር ደግሞ ፍቅር ማለት ነው። ስለዚህ በተቻላችሁ አቅም ፍቅርን ከምን ጋር አብራችሁ ያዙ? ከአክብሮት ጋር ያዙ። ግን ከመጠን በላይ መስጠት እና ደግሞ ራስን ዝቅ ማድረግ ይሄ በጣም ያዋርዳል። ለሚገባው ሰው ብታደርጉት ችግር የለም፣ ግን ለማይገባው ሰው ስታደርጉት ጭራሽ አዋርዷችሁ ነው ቁጭ የሚያደርጋችሁ። ስለዚህ በተቻለ አቅም ፍቅርን ከምን ጋር ከአክብሮት ጋር መያዝ ተገቢ ነው። ሁለተኛ ደግሞ ጤነኛ የሚባል ድንበር ማስቀመጥ ያስፈልጋል። ጤነኛ የሚባል ድንበር ማስቀመጥ ያስፈልጋል። ሁሉ ጊዜ አቬሌብል ከሆነ
እና ሂድ ምናምን ስትባል ሁል ጊዜ አቬሌብል ከሆንክ ርካሽ ሆንክ። ከረከስ ማን ይፈልጋል? ርካሽ ነገር ማን ይፈልጋል? ሁሉም ሰው የሚፈልገው ውድ ነገር ነው። ሁሉም ሰው የሚፈልገው ሁሉ ጊዜ አቬሌብል አትሆን ስል ደግሞ በቃ አቬሌብል ሆነ ግን የሚበል ምናምን ማለት ሳይሆን ግን በቃ የምትሰራው ስራ ይኑርህ። የምትሰራው ስራ ባይኖርህ እንኳን የምታነበው ነገር ይኑርህ። ለማንበቢያ ብለህ ጊዜ አስቀምጥ፣ ለስራ ብለህ ጊዜ አስቀምጥ። በዛ ጊዜ ማንም ቢጠራ አቤት አትበል። ስለዚህ ጊዜ አለ ማለት ነው። እሷን የምታገኝበት ጊዜ አለ እና ምናልባት የሆኑ ነገሮች ይኖራሉ አቋርጠህ ምናምን ልትሄድ የምትችልባቸው ነገሮች። ግን ከዛ ውጭ በቃ ሁል ጊዜ አቬሌብል ከሆንክ ምንም ጥያቄ የለም። ማንም ይልካል፣ እንኳን እሱ አይደለችም ሌላ ማንም ይልካል። ስለዚህ ምን ማስቀመጥ ያስፈልጋል? ገደብ ማስቀመጥ ያስፈልጋል ለምናደርጋቸው ነገሮች ሁሉ። ሶስተኛ ነጥብ ደግሞ ፍቅር ባርነት አይደለም። እየሰማኸኝ ነው? ፍቅር ባርነት አይደለም። ከሁለቱም በኩል ይፈርት ይፈልጋል። ከአንዱ በኩል ብቻ ሲሆን ትርፉ ድካም ይሆናል። እና እነዚህ 3 ነጥቦች እንዳትረሱ። ለዛሬ ያዘጋጀናት ጨዋታችን ትመስላለች። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ለሌሎች ሼር ማድረግ እንዳይረሳ። እንዲሁም ደግሞ በኮሜንት ሀሳብ አስተያየታችሁን አስቀምጡ።